ወይዘሮ ፍቅርተ ልጇን ለነቢዩ ለመዳር ሄቨንን እንግዲህ ወይዘሮ ዘርፌን ሳትናገር ቅድሚያ እሷ የልጁን እድል ለመውሰድ አባትየውን ለጽጌረዳ ለማድረግ አስባ በጧቱ ተነስታ ልጇን እንዳልኩሽ ተዘገጃጂ ብላ ይዛ ወደ አቶ መስፍን ቤት ትሄዳለች። ወይዘሮ ዘርፌን ይዛት አልሄደችም። በአጋጣሚ ደግሞ ጽጌረዳ ከዮሐንስ ጋር ተቀጣጥራ ስለነበረ ለስራ ጉዳይ እዛ ሄዳ ነበርና ግን ነቢዩ በቤት ውስጥ አባቱን እያስታመመ ስለተቀመጠ በሩን ሲከፍት በጣም ተደናገጠ። እናቷን ይዛ የመጣችው ምክንያቱም የትናንትና ስለ አባቱ የተናገረችውን ከለፈለፉ ዝም አይሉ ጨጓራ የታመመ እውነት ታመው ነው እንደዚህ የሚለፈልፉት ወይንስ እንደው ተፈጥሯቸው ነው? ወፍ እንደብለሽ ቻልሻቸው። ይህንን ሻሂሽን ከጁዛሽ ጋራ ጠጪ ከሽማግሌች ጋር ጠጪው በማለት ስትናገር የሰማትን አስታወሰና በአእምሮው ተሳለበት። ከዛም እማዬ እኮ አባት ጋር ስለምትተዋወቅ ታማዋል ብዬ ትላንትና ነግሬያት በቃ ካልጠየቅኩ ብላ እንደው እምቢ አለችውና ስትገባ ችግር የለም ግቡ ጠይቁት፣ አይ ደስ ይለኛል ከእናትሽም ጋር ልትጠይቂ ስለመጣሽ ደስ ይለኛል በማለት ይቀበላቸዋል። እሳቸውም ሰተት ብለው ሲገቡ መኮንንም አሁንም ጋሼን እንዴት አደሩ ለማለት መጥቶ ቁጭ ባለበት ነበርና እንዴ እናትና ልጁ አባትና ልጁ እነዚህን ልጆች ምን ሊያደርጓቸው ነው? እነዚህ ይሄንን የፈራሁት ይሄን ነው አለና ነብዩ አለው መኮንን። ይሄን ነገር አሁን እናቷ የመጣችው ምን ለማለት ነው? እኔ በጽጌረዳ ላይ ከተጫወትክና አንድ ነገር ካደረግካት ግን ከእኔ አታልፍም፣ አንተ አንድ ነገር ነው ማደርግህ ሲል አስጠነቀቀው። በፍጹም እንደዚህ እንደምታስበው አይደለም። እኔ አሁን በቃ ውስጤ ላይ ያለች ጽጌረዳና ጽጌረዳ ብቻ ናት። ለማንኛውም መልካም ብለው ከገቡ በኋላ አቶ መስፍንም ወይዘሮ ፍቅርተ መጣሽ እንዴ? እንዴት ነሽ? ደህና ነሽ? እኔ እኮ ትናንትና ልጅሽ መጥታ ብሎ አዋርዷት ቁጭ። ማን ልጄ? ይቺ ሄቨን ናታ። ትናንትና እኮ መጥታ ነበር ልታይ። ምክንያቱም እሷ ከአቶ መስፍን ቤት ይጃለሁ ብላ አልተናገረችም ነበርና እናቲቱ ደንግጣ ልጇን አፍጥጣ ማየት ጀመረች። እንዴ መታ ነበር እንዴ? እኔ እኮ በስልክ አብረው ስለሚማሩ በጣም ስለሚዋደዱ ልጅ ጋራ ተደዋውለው ነግሯት መስሎኝ ነው። አይ መታን ነበር፣ በስነ ስርዓት እዚህ መታን ነበር፣ መታ አይታኝ ሄዳለች አለ። በሰዓቱ ጽጌረዳም ስላለመኖሯ በጣም አሪፍ ነው። ጽጌረዳም ብታገኝ ኑሮ የእሱ ሰራተኛ ሆናልሻል ልጅሽ እያለች ይዛ ለመሮጥ ነበረ። ጽጌረዳ በስራው ጉዳይ ከዮሐንስ ጋር በተቀጣጠረችበት አልመጣችም ነበረ። ከዛ እሺ እንዴት ነው ሲባል ከልጃችሁን በቃውማ ጥሩ ነው ተዛመድን እኮ ማለት ነው። ልጆቻችንም አንድ ትምህርት ቤት ነው የሚማሩ፣ ስለዚህ ነብዩንና ሄቨንን ማቀራረብ አለብን ብሎ ስትተነፍስ ነብዩ እናቲቱን ከፍና ዝቅ አድርጎ ነበር የተመለከታት። ስሚ እኔ ሄቨንን ያንቺን ልጅ አላገባትም። ምክንያቱም እኔን አባቴን ያላከበረች እኔን ላታከብረኝ አትችልም። ይገባሻል አላት። እንዴት ምንድነው አልገባኝም ማለት። ትላንትና አባቴን ጥየቃ በመጣችበት ሰዓት እኮ ስለ አባቴ ብዙ ብላ ተናግራን ሄደችው። ደግሞ እኔ ከሰው አይደለም የሰማሁት ከጆሮዬ በላይ ራሴም ነኝ የሰማሁት፣ ራሷም ታውቃለች ሲል አይኗ ፈጠጠ። ከዛ በኋላ ምን አለች እንዴ? ከለፈለፈ ዝም ማይል ጨጓራ የፈነዳ ምን አይነት ለፍላፊ የሆነ ሰው ነው ሽማግሌው እንደብላችሁ ቻላችሁት እያለች እኮ ስትናገር ነበር። አባቴ ደግሞ ስነ ስርዓት ያለውና ጨዋ ማንንም የሚያከብር እንጂ የሚለፈልፍ አይደለም። ስለዚህ ለአባቴ የማትሆን ልጅ ለእኔ ልትሆነኝ አትችልም በማለት ሲያዋርዳት ወይዘሮ ፍቅርተ በልጇ ተበሳጭታ ተናዳ በሉሽ መልካም ለማንኛውም ፈጣሪ ማሮት ብላ ትወጣለች። ከዛም በኋላ ቤት ይዛ እየጎተተች መታ በር ዘግታ አንቺ አዋራጅ ድሮስ አንቺ ምን ከቆም ነገር ትደርሻለሽ? እንዴት አማማች ይሆንሻል ያልኩሽን ሰውዬ ትሳደቢያለሽ ብላ
ቀጥቅጣ ስትጥላት ወይዘሮ ዘርፌ ደግሞ ምን ነው ዛሬ ቀጠሮ አልነበረ ምንም እንዲያንን ሰው እየሄደን ስለ ጽጌረዳ ጉዳይ እንጨርሳለን አላንም? ለምንድን ነው ያልሄድነው ስትላት አይ እንሄዳለን ሰሞኑን ያው እኔ ሄቨን ጋራ ሌላ ቦታ የሚሄድበት ጉዳይ ስለነበረኝ አልሄድኩም ብላ ስትነግራት አይ መልካም እኔ እኮ ፈጠን እናድርገው ልጄን አንድ ነገር እንዳትሆንብኝ ብዬ ስላልኩሽ ለዛ እየተዘጋጃጅቼ እየጠበኩሽ ነበር። ታዲያ ፍቅርተ የታለች? ፍቅርተን ማንሽ የታለች? ጽጌረዳን ይዘሽ ነበር የጠበቅሽ ስትላት እሱ ችግር የለም እንድትመጣ ነግሬያታለሁ፣ ግን የሆነ ልጅ በትምህርት ቤት ጉዳይ ያለኝ ስራ ብላ እሱ ጋር ሄዳለች አለቻት። ሰላም ውድ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በጣም ተወዳጁና አስተማሪውን ጽጌረዳን ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ወይዘሮ ሄቨን እንግዲህ አቶ መስፍንን ቤታቸው ድረስ ሄዳ መታገስ አቅቷት እንግዲህ ተሳድባን ስትወጣ ያው እንዳያችሁት እንግዲህ ራሱ አባቱን ስታዋርድበት ስለሰማ ጭራሽ እንዳሸኛትና ራሷን ችላ እንደምትሄድ ነበር። ጽጌረዳ ደግሞ እንግዲህ ዮሐንስ ሌላ ስራ ከሰው ቤት ስራ የበለጠ የ2 ሰዓት ስራ ጥሩ ስራ በትምህርት ሙያሽ አግኝቼልሻለሁ ብሎ ቀጠሮ ሰጥቷታል። በዛን ጊዜ ከዛ ቀጠሮ እሷ ጋር ስትሄድ ደግሞ ወይዘሮ ፍቅርተ ከአቶ መስፍን ቤት ደርሳ ስትመጣ ከሱ ጋር ቁመው እያወሩ ስታይ ፎቶግራፍ አንስታ ለወይዘሮ ዘርፌ ይዛላት ሄደች። አየሽ እኔና ሄቨን መንገድ ላይ ሂደን እያየን ከጎረምሳ ጋር እንደዚህ ቁማ እያወራች አገኘናት በማለት ያንን ፎቶግራፍ ደግሞ ለዘርፌ ስታወራጋት፣ ዘርፌ ደግሞ ይህንም እኮ ልጅ ከዚህ በፊት እኔም መንገድ ላይ አገኝቼ ሁለተኛ ከልጄ አጠገብ እንዳትደርስ ብየው ነበረ። ዛሬም ከሱ ጋር አየሽ ይሄ ከዚህ ሰውዬ ከዚህ ልጅዮ ጋር ነው እንደዚህ የምትንዘላዘልልሽ ልጅሽ በማለት ዛሬም ያፍ ምላስጣጣ ያፍጣጣዋን ታወራለቻት። እሷም ተናዳ ስትመጣ ጽጌረዳን ኧረ ተይ ልጄ እኔ ላንቺ ብዬ እያሰብኩኝ አንቺ ለኔ የማታስቢልኝ ምንድን ነው በማለት ትጮህባታለች። እማዬ እኔ ግራ እያጋባሽ ነው። አንድ ጊዜ ጥሩ ሰው ትሆኛለሽ፣ አንድ ጊዜ ክፉ ሰው ትሆኛለሽ። ከእኔ ውጭ ሌላ ልጅ መፍጹም እንደሌለ ነው የማውቀው። ስለዚህ ለምንድን ነው ተግባብተን የማንፈታው? በሁል ጊዜ ከውጭ ውዬ ስመጣ የሚያስጮሽና የሚያናግርሽ ነገር ምንድን ነው? ከማን ጋር ነው የዋልሽው ዛሬ? ከማን ጋር ነው የሄድሽው ስትላት እሷም ትክክለኛውን ትምህርት ቤት ጓደኛዬ ለስራ ሌላ ስራ የሆነ በትርፍ ሰዓትሽ የሚሰራ የቢሮ ስራ አለ ሲለኝ የቢሮ ስራ ከሆነ ብዬ ለመስራት ከሱ ጋር እየተነጋገርኩ ነው። እውነትሽ ነው ልጄ? ልመንሽ ልጄ አለቻት። አዎ ምን እናቴ ሌላ ምን ታደርጋለች ብለሽ ታስቢያለሽ? እኔ ምን ማን እንደው ባላቅምና ማየ አእምሮሽን የሚበረዘውን ሰው ባውቀው ደስ ይለኛል። እኔ ጽጌረዳ ልጅሽ ግን ያቺው ልጅሽ ነኝ፣ በፍጹም የማልቀየር የአንቺ ችግርና ድካምሽ የሚገባኝ በማለት ትነግራታለች። እኔ እኮ ተቸገርኩኝ አለች። ማየ ምንድን ነው የምትቸገሪው? ማን ነው አንቺን እየሞላሽ የማገኘው በማለት ታፈጣለች። አይ በቃ ተይው ልጄ፣ ለማንኛውም ሰሞኑን ደስ የሚል ሰርፕራይዝ አለሽ እና ተዘጋጂ እኮ ብለሽኛል እኮ ምንድን ነው ሰርፕራይዙ ንገሪ፣ ለዛሬ ጠዋት ብለሽኝ እኔ ያው ተነስቼ ሄድኩኝ ስትላት አይ ችግር የለም ለዛሬ አልተሳካም ሌላ ጊዜ እነግርሻለሁ በማለት እናትም ወይዘሮ ፍቅርተ ቀድማ ሄቨንን ለልጁ ልትጠይቅ ሄዳ ስለነበረ ስላልወሰደቻት ቀጣይ ይዤሽ ሄዳለሁ በማለት ትነግራታለች። እሷም ግራ ተጋብታ እሺ ያለች በመጠበቅ ከዛ አባት ይሄ መኮንን ደግሞ ምን እየተደረገ ነው ያለው እዚህ ቤት አንተ አለው። ምንድን እየተደረገ መሰለህ ሲል ብሎ ሲጠይቀው እንዴ አቶ መስፍንን ልታገባ ነው የመጣችው ወይንስ አንተን ልታገባ ነው የመጣችው? እኔ ግራ የተጋባ ነገር ነው ሲሰማቸው የነበረው በማለት ሲጠይቀው እሷማ እኔን ነው ልታጋባ የመጣችው፣ እኔ ደግሞ ሄቨንን በፍጹም አልፈልጋትም። አሁን እኔ ልቤ ከጽጌረዳና ጽጌረዳ ብቻ ነው ያለው፣ በጣም በማሳዘን ነው መወዳት ሲለው እንግዳውማ ጽጌረዳን እንድትጎዳ ስለማልፈልግ ከዚህ በፊት ያደረካቸውን ሴቶች ክፋት ስለማቀው ይቺ ግን በ6 እና በ7 ቀን አንድ ነገር አድርጋት ባደርስ ከኔ ጋር ነው ጸብህ በማለት መኮንንም አስጠነቀቀው። በፍጹም አይሆንም በማለት በአሁኑ ሰዓት ፍቅርተን ጽጌረዳና ነብዩ በጣም ፍቅር በፍቅር ሆነው እየተጫወቱ በቤት ውስጥ እየቧረቁ ይገኛሉ። እንደውም ከዚህ በኋላ እናትሽ መጥታ ከኛ ጋር እንድትኖር ብዙ ክፍት ያላቸው ቦታዎች ክፍሎች ስላሉን አባዬን አናግረዋለሁኝ፣ አባዬን አናግሬ ከኛ ጋር ለመኖር እንደምታስቡ ነው ከዚህ በኋላ ሲላት
ምክንያቱም ተደሰተች። እናቷን ከሰው ቤት ግርድና አውጥታ ከአቶ መስፍን ቤት ማስገባቷ ለእሷ ትልቅ ለውጥ ሆኖ ለጽጌረዳ ታያት። ምክንያቱም ከዚህ በፊት ጫማዬን ልበሽው ብላት ወደ ሱቅ ስትሄድ ጫማ የጠፋ ማች እንዲሆን ለልብስ የገዛሁት ብላ በገዛ እናቷና በእናቷ ፊት መካከል ያዋረደቻትን አስታወሰች። በዛን ሰዓትም ወይዘሮ ፍቅርተ ውጡልኝ እዚህ ቤት፣ እንዴት ለልጄ የገዛሁትን በውድ ዋጋ የገዛሁትን ጫማ ለብሳ ሱቅ ትሄዳለች በማለት እያለቻትን አስታወሰች። እንዴ እማዬ እኔ ሌባ እኮ አይደለሁም ራሷ እኮ ናት ልበሺ ብላ ያስለበሰችኝ ብላ ትነግራታለች። እንግዲህ ሄቨን ብዙ ነገር እሷው እያደረገች ልክ ጽጌረዳ እንደምታደርግ እያደረገች በቤት ውስጥ ያልሰራቻት ስራ ነገር የለም፣ ከእናት እስከ ልጅ ሁለታቸውም ማለት ነው። አሁን ግን እድሉ የጽጌረዳ ሆኗል። እናቲቱም አይደለም ለአቶ መስፍን የተመኘቻትን ልጅ ለልጁ ነብዩም ከወጣች በኋላ እናትየዋ ለአባቱ እውነታውን አፍርጦ ተናገረ። እኔና ጽጌረዳ አባዬ ልንጋባ እንፈልጋለን፣ ልትድረን ፈቃደኛ ነው ወይ ሲለው፣ አረ ልጄ ጽጌረዳን የመሰለ ልጅ አግኝተህ ነው ወይ እድርሃለሁ በማለት አቶ መስፍንም ለነብዩ ሊድሯት ተስማሙ። በጣም በሚገርም ሁኔታ እንግዲህ ወይዘሮ ፍቅርተ ተዋርዳም ልብሷን ቀዳም ጨልላም እስከ ልጇ ወደ ቤቷ ተመልሳለች። እንግዲህ ውድ ተመልካቾች የጽጌረዳ ነገር እያስደሰተን መጥቷል። አሁን በተለይ ነብዩ በጣም ከልብ እየወደዳት መጥቷል። እሷም እንደዛው። ወይዘሮ ፍቅርተ እንግዲህ ቤቷን ታቅፋ ተከራለች። ሀብታምና ሞልቅቅ ያረገው ሰው የተባለው እንግዲህ የጽጌረዳ ሀብት ንብረቱ ነው። ነገ እንግዲህ ከነ ጽጌረዳ ቤት ቆመው የሚጠይቁበትና የሚመጡበት እና ስለምትከታተሉን ከልብ እናመሰግናለን። ሰላማችሁ በያላችሁበት ይብዛልኝ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።